ሪዝቃችን በማን እጅ ነው? ይሄን ጥያቄ ማነሳው በጣም የሰው ልጆች የሚጨነቁት ስለ ሲሳይ ስለ ሪዝቅ ስለሆነ ነው። ይሄንን ጉዳይ በጣም ከሚገባው በላይ ከማጋነን የተነሳ ሪዝቃችንን በመላችን በብልሃታችን ነው የምናገኘው ከሚል የተነሳ ራስን በመሸወድም ጭምር ወደ ሐራም የሚዘፈቁ ብዙ ሰዎች አሉ። ሪዝቅ የሚባለው ነገር አንተ ስትፈጠር ተቆጥሮ ልክ እንደ እድሜ ተወስኖ የተቀመጠ ነገር ነው። የምንፈልግባቸው መንገዶች አላህ ዘርግቶልናል። ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂሂ፣ በምድር አቅጣጫዎች ተንቀሳቀሱ ከሱ ሲሳይ ላይም ተመገቡ ይላል። ወማ ሚን ዳበትን ፊል አርድ ኢላ ዐላ ላህ ሪዝቁሃ፣ ማንኛውም ተንቀሳቃሽ ምድር ላይ የለችም ሲሳዩዋ በአላህ እጅ ያለ ብትሆን እንጂ ብሎ ገልጾታል። ነብዩ ሰለላሁ ዐለይሂ ወሰለም الإمام البخاري أدب المفرد የተባለ መጽሐፋቸው ላይ እንደዘገቡት إن روح القدس نفث في روعي أنه لن تموت نفس حتى تستكمل رزقها فاتقوا الله وأجملوا في الطلب. የተቀደሰው መላእክት ጅብሪል አለይሂ ሰላም በልቤ ላይ ሹክ ብሎኛል፣ የአላህን ወህይ አድርሶልኛል። ማንም ነፍስ ሪዝቋን ሳታሟላ አትሞትም። የተመደበላት ኮታ አለ፣ ያን ትጨርሳለች። ስለዚህ አላህን ፍሩና ሪዝቅ ፍለጋ መንገዱን አሳምሩ የሚል ነገር ጅብሪል አሚን ነግሮኛል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ሪዝቅ በአላህ የተወሰነ ነገር ነው። ያ ማለት በአላህ የተወሰነ ነው እጅህን አጣጥፈህ ተቀመጥ አትስራ ማለት አይደለም። መስራቱም የሪዝቅ አካል ነው። አላህ የሚረዝቀውም ከሰበቦች ጋር አያይዞ ነው። ተፈጥሮውን የዘረጋው በዚህ መልኩ ነው። ያ ማለት ሪዝቅ ያልቅብኛልና እንደማንም ብዬ በጉቦም በማታለልም በማጭበርበር በውሸት ልሰብስባት እንዲህ ካልሆነ መበልጸግ መለወጥ አይገኝም በሚል መልኩ ደግሞ እንደፈለክ እንድትሆን አይደለም። ሪዝቅህን መፈለግ ያለብህ አላህ በፈቀደው መንገድ ብቻ ነው። አላህ Subhanahu Wa Ta'ala የፈቀዳቸው መንገዶች ደግሞ አሉ። ዱዓችንም መቅቡል እንዲሆን ሪዝቃችንም በረካ እንዲሆን። በሐራም የሰበሰብነው ነገር ሄዶ ሳንጠቀመው ሊጠፋ ይችላል። ወንጀሉ ግን አብሮን ይኖራል። የሰበሰበውን ሁሉ አይበላም ሰው። ለመሰብሰብ ከሚገባ በላይ አንጨነቅ። እውነት ነው። ዱንያን መከሰብ ሸሪዓችን ያበረታታል። ምክንያቱም ከላው ላይም ሰደቃ ሰደቀን ለአኺራችንም ሊሆን ይችላል። ወብተጊ ፊማ አታከ አላሁ ዳር አልአኺራ፣ አላህ በሰጠህ ነገር ላይ የአኺራን ሀገር ፈልግበት። ወላ ተንሰ ነሲበከ ሚን አዱንያ፣ ከዱንያ ላይም ደግሞ ድርሻህን አትርሳ ይላል። ድርሻችንን መርሳት የለብንም፣ ሰርተን ማግኘት ይገባናል። ሆኖም ሰርተን ማግኘት አለብን በሚል ወሰን እንዳንጥስ ሪዝቅ የተወሰነ መሆኑን እንወቀው። እድሜም እስትንፋስም ምን ቆያት ያንዳንዷ ደቂቃ ምን ያህል እንደሆነች ተወስኖ ያበቃ ነገር ነው። ጀፈ القلم بما هو كائن፣ የምንንቀሳቀሰው በዚህ ውሳኔ ውስጥ ነው። ከዚህ ውጭ ዘለን የምናመጣው ነገር የለም። ወንድሜ ሆይ በሐሳብ ተቀበሃል። ሌሊቱን ሙሉ እንዴት ይሆን ምን ይውጠኝ ይሆን እያልክ ስትገላበጥ አድረሃል። ዛሬ አንድ ነገር ልንገርህ። አንተ የምትጨነቀው መፍትሄው ስላልታየህ ነው። አላህ ግን መፍትሄውን ካንተ በፊት አዘጋጅቶታል። ጭንቀትህ በአላህ ውሳኔ ላይ ምንም የሚቀየረው ነገር የለም። ይልቁንም አሁን ያለህበትን ጥንካሬ ይበለዋል። ተአምር ከጭንቅ በኋላ ነው። የነብዩ ሙሳን ታሪክ አስታውስ። ከፊት ለፊታቸው ሰፊ ባህር፣ ከበስተጀርባቸው ደግሞ ገዳዩ የፈርዖን ጦር። መውጫ የለም። ተከታዮቻቸው በጭንቀት ተያዘን ብለው ጮሁ። ሙሳ ግን እንዲህ አሉ፣ በጭራሽ ጌታዬ ከኔ ጋር ነው፣ እሱ ይመራኛል። ልክ ይህንን በጽናት ሲናገሩ ነበር ባህሩ የተሰነጠቀው። ያንተም ችግር ከዚህ በላይ አይደለም። አላሁን ካለ የማይቻል ነገር የለም። ዛሬ ቆምክበት ጨለማ ነገ ለሚመጣው ብርሃን መቀበያ ነው።
ሐሳብና ጭንቀት ለምታበዙ ሰዎች ከአላህ Subhanahu Wa Ta'ala አንድ መልእክት አለላችሁ። አላህ Subhanahu Wa Ta'ala በሱረት ዩሱፍ 21ኛው አያ ላይ እንዲህ ይላል፣ ወላሁ ጋሊቡን ዐላ አምሪሂ ወላኪነ አክተረ ናሲ ላ ያዕለሙን። አላህ እኮ በነገሮች ላይ አሸናፊ ነው፣ ነገር ግን አብዛኛዎቹ ሰዎች አያውቁም ይለናል። እና የሚያሳስባችሁና የሚያስጨንቃችሁ ጉዳይ ለአላህ Subhanahu Wa Ta'ala በጣም ቀላል ነው። ወማ ዛሊከ ዐለላሂ ቢዐዚዝ፣ ለአላህ እኮ በጣም ቀላል ነው ይለናል። እኛ በጣም ከባድ አድርገን የምናያቸው ነገሮች ለአላህ Subhanahu Wa Ta'ala በጣም ቀላል ነው። እና ከኛ የሚጠበቅብን አንድ ነገር ብቻ ነው፣ እሱም ጉዳያችን ለአላህ Subhanahu Wa Ta'ala ማቅረብ ነው። ኩሉን ጁንዱን ሚን ጁኑዲላህ፣ በዚች ዓለም ያለ ነገር በሙሉ የአላህ ሰራዊት ነው። እና ጉዳያችሁን በሙሉ ለአላህ አቅርቡላለሁ። ወሰላሙ አለይኩም። የአላህ ውሳኔ ጥበብ። አላህ አንዳንዴ በሮችን የሚዘጋብን ስለሚጠላን አይደለም፣ ከዚህ በበለጠ የተሻለ በር ሊከፍትልን ስላሰበ ነው። ምናልባት የፈለግከው ስራ ሳይሳካ የቀረው አላህ የተሻለ ነገር ስላዘጋጀልህ ሊሆን ይችላል። ምናልባት የታመምከው ወደ ጌታህ እንድትመለስና ወንጀልህ እንዲታበስ ሊሆን ይችላል። አላህ ለባሪያው ካሰበው ጥበብ በላይ ማንም ሊያውቅ አይችልም። አላህ ለባሪያው ከእናቱ በላይ አዛኝ ነው የሚለውን ቃል ሁልጊዜ አስታውስ። አላሁ ጀለ ወዐዝ የሚወስነው ነገር በሙሉ በኔ ለኔና ለእናንተ ኸይር ቢሆን እንጂ ሸር የለውም። ወላሁ ያዕለሙ ወአንቱም ላ ተዕለሙን። እኔ አውቃለሁ እናንተ አታውቁምና ውሳኔን አሜን ብላችሁ ተቀበሉ አለ አላሁ ጀለ ወዐዝ። አላሁ ጀለ ወዐዝ አስተናባሪ ነው። ሲያስተናብር በእውቀት ነው የሚያስተናብረው። ለማን ምን ይገባዋል ስለሚለው ያውቃልና ነው። አላሁ ጀለ ወዐዝ አላ ኩሊ ሸይን ቀዲር ነው። ቁድራው ደግሞ ጥበብ የተሞላበት ነው እንጂ የበላይ ስለሆነ ግድህን ተቀበል አይደለም። የማይሆንን የሚበጅህን ያውቀዋል በጥበቡ። የሚጠቅምህን ይሰጣል፣ የወሰደብህ የማይጠቅምህ የሚያጠፋ ነገር ሁሉ ነገር ለኸይር ነው የሚሆነው። ዱንያ ውሸት ነች። ዱንያ ልክ እንደ ዲም ላይት ቡግችልን እምትል ነች። የምታዩት በጠቅላላ ይህ ሁላ ነገር ጥለነው ነው የምንሄደው። በአንድ ከፈል ሀብታችን አንድ ከፈል ነች። አላህን ከያዝን እችን ዱንያን በቀላሉ መሰናከልና ፈተናዎችን ልናልፍ እንችላለን። ምንም ያቆመን ነገር ሊኖር አይችልም። የሚሰጠውም አላህ ነው። የሚያሳጣህም ከሆነ አላህ ነው። የሚጠቅምህን ይሰጣል፣ የወሰደብህ የማይጠቅምህ የሚያጠፋ ነገር ነው። ሁሉ ነገር ለኸይር ነው የሚሆነው። ተግባራዊ መፍትሄ። ሁሉ ነገር ሲጨለምብህ ውዱ አድርግና በመስገጃህ ላይ ተቀመጥ። ጌታዬ ሆይ እኔ ደካማ ነኝ፣ አንተ ግን ጠንካራ ነህ። እኔ አላውቅም፣ አንተ ግን ታውቃለህ። ጉዳይ ላንተ ሰጥቻለሁ በል። ይህ ተወኩል ይባላል። በአላህ ላይ ሙሉ በሙሉ የተመካ ሰው መቼም አይወድቅም። ተአምር ሊመጣ ጥቂት ቀርቶታል። አትፍራ፣ አላህ ካንተ ጋር ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ተክዞ ወይም ጭንቅንቅ ብሎ ከተመለከቱ ደስታ ሰጪ የሆነ ዱዓ ያስተምሩት ነበር። እንዲህ ይላል ዱዓው፣ አምላኬ ሆይ እኔ ባሪያህ ነኝ፣ የባሪያህ ልጅ ነኝ፣ የባሪያይትህ ልጅ ነኝ። ግንባሬ በእጅህ ነው፣ ውሳኔህ በእኔ ላይ ተፈጻሚ ነው፣ ፍርድህ በእኔ ላይ ፍትሃዊ ነው። ያንተ በሆነው ስምህ በሙሉ ለምንሃለሁ። አንተ ራስህን በሰየምክበት ወይም በመጽሐፍ ውስጥ ባወረድከው ወይም ከፍጡራንህ ለአንዱ ባስተማርከው ወይም አንተ ዘንድ ባለው የሩቅ ዕውቀት ውስጥ ባካተትከው ቁርአንን የቀልቤ ጸደይ፣ የልቤ ብርሃን፣ የሐዘኔ ማስረሻ፣ የሐሳቤ ማስወገጃ እንድታደርግልኝ እለምንሃለሁ ይላል ዱዓው። ይህን መልእክቴን የማስተላልፈው ደስታን ለሚፈልጉ በሙሉ ነው። ከቀልባቸው መሳቅን ለሚፈልጉ በሙሉ፣ ደረታቸው እንዲሰፋ ለሚሹ በሙሉ። ወንድሜ ሆይ ለአንተ የምመክርህ ቢኖር በተቻለህ ያክል ከጭንቀትና ከሐዘን ለመራቅ ነው። አንድ ዱዓ ነግርሃለሁ፣ ሙከራ ብቻ አይደለም። ወላሂ ነው ምልህ። ይህንን ዱዓ ተጠቅመህ ካደረግ ዱዓ ይሰማል። ጭንቀትህ ሙሉ በሙሉ ይወገዳል። ጭንቀትህ የቱንም ያህል ቢደራረብ ያንተ ጭንቀት ከዩኑስ አለይሂ ሰላም በላይ አይሆንም። ነቢዩላህ ዩኑስ አለይሂ ሰላም ምን መሰለ የሆነው? ከሀገሩ ተቆጥቶ በተሰደደ ጊዜ ባህር ውስጥ በአሳ ነባሪ ተዋጠ። የዚህን ጊዜ አንድ ዱዓ አደረገ። አላህ ተባረከ ወተዓላ ያን ዱዓ ሰማው፣ ከዛም ጭንቅ ገላገለው። አላህ ተባረከ ወተዓላ ይህንን ክስተት በቁርአን እንዲህ ሲል አውስቶታል። ወظنون إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين. يا عصا ባለቤቱን ተቆጥቶ በወጣ ጊዜ አስታውስ፣
ፈظن أن لن نقدر عليه የማንቀጣው መሰለው ፈናዳ في الظلمات በጨለማ ውስጥ ሆኖ ተጣራ አላ ኢላሃ ኢላ አንት ካንተ በቀር ሌላ አምላክ የለም ሱብሃነክ ጥራት ይገባህ ኢኒ ኩንቱ ሚነ ዛሊሚን እኔ ከበደለኞች ነበርኩኝ አለ። መልሱስ ምን ሆነ? አላህ ተባረከ ወተዓላ አስከትሎ እንዲህ ይላል ፈስተጀብና ለሁ ወነጀይናሁ ሚነል ገም ዱዓውን ጥሪውን ሰማነው ዱዓውን ተቀበልነው ከጭንቀትም አዳን ነው። ለሱም ብቻ አይደለም ወከዛሊከ ኑንጂል ሙእሚኒን ልክ እንደዚሁም እኛን የሚጠሩንን ዱዓ የሚያደርጉ ሙእሚኖችንንም እናድናቸዋለን ከጭንቃቸው እንገላግላቸዋለን ይላል አላህ ተባረከ ወተዓላ። ሐዘኖች ጭንቀቶች ሲደራረቡብህ ሞክር ብቻ አይደለም እርግጠኛም ጭምር ሁን አላህ ተባረከ ወተዓላ ያድንሃል። ቀላል ነው ዱዓው። ምን ማለት ነው? ላ ኢላሃ ኢላ አንት ካንተ በቀር ሌላ አምላክ የለም ሱብሃነክ ጥራት ይገባህ ኢኒ ኩንቱ ሚነ ዛሊሚን እኔ በእርግጥም ከበደለኞች ነኝ። ይህንን ካልክ አላህ ተባረከ ወተዓላ ከጭንቀትህ ይገላግልሃል። ሞክረው፣ ነገር ግን ውጤቱን እርግጠኛ ሁን እንዳትጠራጠር። ሙከራ ብቻ አይደለም። ሰላም አለይኩም ወራህመቱላህ። ይህንን ዱዓ ለኡመት ያስተላለፈ የሆነ ሰው አላህ ካለበት ጭንቀት ሐዘን ያወጣዋል አሉ ረሱል አለይሂ ሰላቱ ወሰላም። እኔ አስታውሳቸዋለሁ፣ ላልሰሙት ታስታውሳላችሁ። ዱዓው መቼ ናት? ያ ፋሪጀል ሀሚ ወያ ካሽፈል ገም የሲር ሊ አምሪ ወርሐም ዱዕፊ ወቂለተ ሒለቲ ወርዙቅኒ ሚን ሐይሱ ላ አሕተሲቡ ያ ረበል ዓለሚን። ሰላም አለይኩም። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው